ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች በሱዳን መሽጎ የሚገኘው አርሚ 7 ተብሎ የሚታወቀው በሸረሪና ዛሬ ሰኔ 14 2018 ዓ.ም ኦፕሬሽን እርምጃ ተወስዶበታል። በትንታኔ እንመለከቷለን። ከመቀሌ ወደ አዲስ አበባ የሚጓዙ የትግራይ ወጣቶችን ህወሓት በማፈስ ወደ ጦር ካምፕ ማስገባቱ ተመላክቷል። ሰላም ለሀገራችን ለዓለማችን ያድርግ። በትንታኔ በዝርዝር ሌሎች መረጃዎችን አጠናክረን ይዘን ቀርበናል። ሰብስክራይብ እና ላይክ ሼር ማድረግ እንዳይረሳ። ሁለተኛው ቻናላችንም አስቀምጠንላችኋል። ውድ ቻናል ቤተሰብ ተከታታዮች ሰብስክራይብ ላይክ ሼር ብታደርጉት መልካም ነው እንላለን። በትህትናና በአክብሮት እንጠይቃለን። እዚህ ጋር ይዘን በቀጥታ ወደ ጉዳያችን ስናቀና በተለይ የአየር ኃይሉ ከባድ ያጸፋ እርምጃ ወስዷል። በተለይ ሰኔ 14 2018 ዓመተ ምህረት ከትናንት በስቲያ አርብ በሱዳን በኩል ተነስቶ ወደ ኢትዮ ሱዳን የሸረሪና ድንበር መስመር ላይ ትንኮሳ የፈጸመው አርሚ 7 የተባለው የህወሓት ታጣቂ ከተደረገ የተኩስ ልውውጥ በኋላ ታጣቂዎች ከሽፎ ወደ ኋላ መመለሱ ይታወሳል። ከተሸነፈበትም በኋላ ዛሬ ማለትም ከትንኮሳ በኋላ የኢትዮጵያ አየር ኃይል በድንበር አካባቢ በሚገኘው ወታደር ጣቢያና የጦር መሳሪያ ማከማቻ ላይ በወሰዱ የአየር ጥቃት መጋዘኑን ማውደሙ ተገልጿል። ተደጋጋሚ የድሮን ጥቃት በመፈጸሙ ዶግ አመድ ማድረጉን የተገለጸው ህወሓት አርሚ 7 ተብሎ የሚታወቀውን በሱዳን በመሸግ ከሱዳን ፈጥኖ ደራሽ ጋር ሲያፋለማቸው መኖሩ ይታወሳል። አልፎም ደግሞ የትግራይ ወጣቶችን አሳልፎ መሸጡ ይታወሳል። ዛሬም በዚሁ ታጣቂ ቡድን በኢትዮጵያ ድንበር ትንኮሳ ባደረገበት የጦር መጋዘኑ ሁሉ አውድሞታል። ሰላም ለሀገራችን ለዓለማችን ያድርግልን። ዛሬም በዚሁ አለበቃም። ጧት ከመቀሌ ወደ አዲስ አበባ በሰላም ይጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ሰራዊት መታገታቸው ምንጮች ጠቁመዋል። ከታጋቾችም 90% የሚሆኑ ወጣቶች መሆናቸውን የተገለጸው በትግራይ ክልል የተፈጸመ ካለው ወታደራዊ አፈሳ ለማምለጥ በርካታ ወጣቶች ወደ መሀል ሀገር እየሸሹ ይገኛሉ። በዚህ ህወሓት እያሳደደ እየለቀመ ወደ ጦር ካምፕ እያስገባቸው እንደሚገኝ ተመላክቷል። ህወሓት እብደቱም እንደቀጠለ ነው። የትግራይ ወጣቶችንም እያሳደዳቸው እንደሚገኝ ተመላክቷል። ንጹህ ዜጎች ተጓዦችንም ሳይቀር እየለቀመ ይገኛል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሰሞኑን በአሜሪካው የውጭ ጉዳይ ሚኒስትር በሰላም አደናቃፊ አከርካሪ የህወሓት አመራሮችና ቤተሰቦቻቸው ላይ የጣሉ የቪዛ ማዕቀብ ውሳኔ በአዎንታዊ እንደሚደግፈው አስታውቋል። በማህበረሰቡ እንዳብራራው ለዘመናት እነዚህ ጥፋት ኃይሎች በፈጠሩት ደም አፋሳሽ ጦርነት ምስኪኑን ህዝብ በልቂት ዳርገውታል። እነሱ ግጭቱ ውስጥ በውጭ ሀገራት የቅንጦት ኑሮ ሲገፉ ቆይተዋል። ይህ እርምጃ የግብዝነት መጋረጃ የሚቀድና ለተጠያቂ ነበር የሚከፍ ትልቅ ጅማር መሆኑን በአክብሮት ገልጿል። ሆኖም ማህበረሰቡ የፍትህ በቪዛ እገዳ ብቻ ሊትቆም አይገባም በማለት ጠንካራ ማሳሰቢያ ሰጥቷል። የጥፋትና የሽብር ማሽኑን ሙሉ በሙሉ ለማስቆም ከእገዳው ባሻገር በአከርካሪ የህወሓት አመራሮች ስም በውጭ ሀገራት የተያዙ ሀብቶችንም ንብረቶችንም በአፋጣኝ ገቢ እንዲደረጉ ወይም ተጠያቂነት እንዲደረጉ አሳስቧል። ህወሓት እንደቀጠለ ነው። እብደቱንም አክሎበታል። ሰላም በየትኛውም አቅጣጫ አሸናፊ ያደርጋል። ጦርነት አይጠቅምም። ወያኔ ለትግራይ ታጣቂዎች ወጣቶችና ለመላው የትግራይ ህዝብ ያስተላልፈው መልእክትም አለ። በክልላችን ልማት ብሎ ሰላም የለም። በዛ ላይ ታይቶ በማይታወቅ ድርቅ፣ ረሃብና ጦርነት ተደቅኖብናል። እኛም ለህዝቡ የምንሰጠው ድጋፍ ለሰራተኛ የምንከፍለው ደሞዝ የለም። እንደዚህ በህይወት ለመቆየት ማድረግ ያለብን አንድ ነገር ነው። እሱም ከልጅ እስከ አዋቂ የትግራይ ህዝብ በክተት ጦር መሳተፍ፣ በምንም መቆጣጠር የጠላትን አካባቢ የአማራን ገሚስ አፋር ክልል ባንኮችን እና ሁሉን ነገር መቆጣጠር እንዳለበት አፋጣኝ የክተት ጥሪ አስተላልፏል። ህወሓት እድሜውን ለማራዘም በትግራይ ወጣቶች መነገዱን ቀጥሎበታል። ውድ ቻናል ቤተሰብ ተከታታዮች ሰላም ለዓለማችን ለክልላችን ያደርግልን። ጦርነት አይጠቅምም። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላይ ምርጫ የውጤት ማስታወቂያ መርሃ ግብር እያካተተ ነው ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቁ ኃይሉ መርሃ ግብሩን የምርጫ ውጤት ማስታወቂያ ብቻ ሳይሆን የተመዘገቡ ተቃዋሚ ለውጦችንና በሂደቱ ያጋጠሙ ችግሮችን ለተሳታፊዎች የምናሳውቅበት ነው ብለዋል። ቦርዱ እያጠናቀቀ እንደሚገኝም ተመላክቷል።
በአማራ ክልል የገጠር ኮሪደርም ተጠናክሮ መቀጠሉ ተመላክቷል። ከዚህም ላብነት ያህል በጎንደር ከተማ አስተዳደር በሳይንስ ሳቢያ የገጠር ቀበሌዎች የተሰሩ የገጠር ኮሪደር ልማት ለነዋሪዎች ማስረከቡን ይፋ አድርጓል። ሰላም ራያችን ይሁን፣ ልማት ራያችን ይሁን፣ ጦርነት አይጠቅምም። ዝቅተኛ ነዋሪው ማህበረሰብንም በልማት ልንደግፈው፣ የገጠር ኮሪደር ልማትም ልናጠናክር ይገባን፣ በሰፊው ልንሰራበትም ያስፈልጋል። ይህ የገጠር ኮሪደር ልማት ጅማሮ ቢሆንም ማስፋት እንዳለብን ማመላከት እፈልጋለሁ። ትራምፕ ለኢራን ማስጠንቀቂያ ሰጥተዋል። የመጨረሻው ስምምነት ካልተሳካ አሜሪካ በሆርሙዝ መተላለፊያ ላይ የትራንዚት ክፍያ ልትጠይቅ ትችላለች ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን ጋር እየተካሄደ ያለው የድርድር በተቀመጠ ለ60 ቀናት ጊዜ ገደብ ውስጥ ፍሬ ካላፈራ አሜሪካ በሆርሙዝ ስትሬት ባህር መተላለፊያ ላይ ቀጥተኛ እርምጃ ልትወስድ እንደምትችል አስጠንቅቀዋል። ሳምንቱን በካምፕ ዴቪድ እያስተላለፉት ያሉት የፕሬዝዳንት ትራምፕ በሰጡት መግለጫ በአሁኑ ወቅትም የነጻ መርከብ ጉዞን እየፈቀደ ያለው የጋራ መግባቢያ ሰነድ የሚያገለግለው ለድርድሩ በተሰጠው ጊዜ ውስጥ ብቻ መሆኑን አስገንዝበዋል። ስምምነቱን ሳይሳካ ቀርቶ የተቀመጠውን የገደብ ካለፈ ግን አሜሪካ በስትሬቱ የሚያልፉ የንግድ መርከቦች ላይ የትራንዚት ወይም ክፍያ መጣል እንደምትችል ገልጸዋል። ፕሬዝዳንቱ አክለው ከዚህ ክፍያ የሚሰበሰበው ገቢ አሜሪካ በመካከለኛው ምስራቅ የባህር ላይ ደህንነት ለመጠበቅና የንግድ መስመሮችን ከጥቃት ለመከላከል ለዓመታት ላወጣቸው የወጪ እንደ ማካካሻ የሚያገለግል መሆኑን እንቅጩን ወቁልኝ ብሏል። ውድ ቻናል ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳው። ሁለተኛው ቻናላችንም ከላይ ፕሮፋይል አስቀምጠናል፣ ሰብስክራይብ ታደርጉ መልካም ነው እንላለን። ጦርነት ይውደም፣ ሰላም አገራችን ያደርግልን። ለሰላም ዘብ እንቁም። በየትኛውም አቅጣጫ አያዛልቅም። ህወሓት ከትናንት ጥፋታው አልማር ብሎ ዛሬም እንደገና አዲስ አዙሪት እያዘጋጀ እያፈሰ ይገኛል። ጦርነት ከጅምሩ የማይጠቅም ነው። ስለዚህ የውድ ቻናል ተከታታዮች ለሰላማችን ዘብ እንቁም። ጽንፍና ጦረኝነት ይውደም። ዛሬ በተለይ ሸረሪና ተብሎ የሚታወቀው ሁለተኛ ዙር ተወስዶበታል። ዛሬ ሶስተኛ ዙር እየተወሰደበት መሆኑ ያመላክታል። አርሚ 7 ተብሎ የሚታወቀው በሱዳን ምሽጎ የሚገኘው ከዚህ በፊት ከሱዳን ፈጥኖ ደራሽ ጋር የትግራይ ወጣቶችን ህይወት እያስበላ ሲገኝ ነበር። ቀሪውን ደግሞ ዛሬ እያሰለፈ ትንኮሳውንም እያካሄደ ይገኛል። በዚህ የድሮን ኦፕሬሽን ሁለተኛ ጊዜው ወስዷል። ጦርነት አይጠቅምም። ሰላም ለሀገራችን ያድርግ። ማንኛውም ታጣቂ ወደ ሰላም ፊቱ እንዳዞር ማሳሰብ እንፈልጋለን። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲወላችሁ ከወዲሁ ተመኘሁኝ።